ቁራጭ ነው። የአዲስ አበባ ጥያቄ ቁራጭ ነው። ኢትዮጵያስ እሺ በአጠቃላይ ወለጋስ የማን ነው? አሁን እኮ ወደዚህ እንመጣ እንደሆነ እኮ ነው ተስፋ የነበረኝ እኮ ባህር ዳር የማን ነው? ይሄ ብሔርና መሬት የተጣበቀበት ሂሳባችን ልክ ነው ወይ? አዲስ አበባ አጀንዳ በመሰረቱ ሶስተኛ አጀንዳ ሁለት እርከኖች አሉት። ሁለት ትላልቅ እርከኖች ከተፈቱ በኋላ እነዛ አጀንዳዎች ከተፈቱ በኋላ ነው የካፒታል ሲቲ አጀንዳ መምጣት የነበረው። አዲስ አበባ በጣም በሁለት ኃይሎች የፖለቲካ መጫወቻቸው ናት። የብሔር በተለይ ከኦሮሚያ አካባቢ ያሉ አክራሪ ኃይሎች የፖለቲካ ለሌላም ኢንተረስት ለሌላ የፖለቲካ ፍላጎታቸው አዲስ አበባ መጫወቻ ነው። አሁን የቤኒንን ያነሳሉ ሰዎች። ቤኒን በወቅቱ 1990ዎች አካባቢ ዲክቴተር የነበሩ የሚሊተሪ ሰው ነበሩ፣ ኮሚኒስት ነበሩ። በኋላ ግን እኚህ ሰው ወሰኑ ወደ ሀገሪቱ ወደ ምክክር መግባት አለበት አሉ። የቆረጡ ሰው ስለነበሩ ከቆረጡ በኋላ ምክክር ተጀመረ። ምክክር ከተጀመረ በኋላ እሳቸው ወረዱ። እንግዲህ እና ምንድነው ሽግግር ጊዜ ተፈጠረ ማለት ነው። በጣም የሚያስገርም ነገር እኮ ነው። አብይ እኮ መጀመሪያ መግለጫ ሰጥቷል። የዚሁ ምክክር ኮሚሽኑ ገበታ ላይ ስለ ሽግግር መንግስት እንዳታነሱ አይታሰብም ሲል እኮ ሰው መውረድ እኮ አለበት ያን ጊዜ እኮ እንዴ ይሄ እኮ እኛ እኮ ኤክስትራ ጁዲሻሪ የሆነ መፍትሄ ፍለጋ ነበር የመጣ ነው። እዚህ መለስ ነው የሚባል ነገር ካለማ ምኑን ምክክር አል ነው። የኢትዮጵያ ምክክር ከበድ ያለ ነው ብሎ ትንሽ የመጫን ነገር አልነበረም። ተሰብሳቢዎቹ 4000 ናቸው ውይይት ያደርጋሉ። አስተናባሪዎቹ 3000 ናቸው። ፕሮፌሰር መስፍን ይሄንን ገልጸዋል። እንደ ተባባሪ ምናምን ሆነን 3000 ያለናል። እንግዲህ ምን ቀረ ለአንድ ሰው አንድ ተከታታይ ሊመድቡልን ምንም አልቀረው እኮ ለ4000 ሰው 3000 ሰው አስተናጋጅ እና ይሄ ምንድነው ማለት ነው? ብሔራዊ ምክክር ላይ ይህን ያህል ፍርሃት አለ፣ ጫና አለ። እነዚህ 3000 ሰዎችስ ምንድናቸው? እነዚህ ፓርቲዎች መቼም ዛሬ ያነሱ ይሄንን ጥያቄ መጀመሪያ እኮ ሲያበጃቸው ይህን ኮሚሽን ሲተክለው እንዲመቸው አድርጎ ነው የተከለው። ማቋቋሚያ አዋጁም ምክር ሀሳብ ነው ለአብይ አህመድ ለካቢኔ ለአስፈጻሚው እንዲያቀርብ ተደርጎ ሲተከል መጀመሪያም ፍላጎት አለው መንግስት በዚህ በምክክር ስም ሊፈጽመው የፈለገው የራሱ ኢንተረስት አለ። ለዚህ እኮ ነው ብዙ ሰው አምርሮ ሲቃወም የነበረው። ሰላም ጤና ይስጥልን የነጋሪት ቲቪ ስለ ሀገር መሰናዶ ተከታታዮች እንደምከርማችኋል እንደምሰንብታችኋል። ዛሬ ከእናንተ ተመልካቾቻችን ጋር ቆይታ የምናደርግበት ርዕሰ ጉዳይ ሀገራዊ ምክክር ሀገር ማጽኛ ወይስ አዲስ የእርስ በርስ ጦርነት ማዋለጃ በሚል ርዕሰ ጉዳይ ቆይታ እናደርጋለን። አስቀድሞ ብዙ ጥያቄዎች ሲነሱበት የነበረው ሀገራዊ ምክክር ዛሬ ላይ ደግሞ የከፋ ጥያቄና ስጋት ደቅነዋል። እናት ፓርቲ የአማራ ብሔራዊ ንቅናቄ አብን ባወጡት ጠንካራ መግለጫ የምክክሩ ሂደት አካታችነትን አጥቶ በአንድ ወገን የቁጥር ብልጫ ጫና በመቃኘት ላይ እንደሚገኝና በአዲስ አበባም ሆነ በሌሎች ሀገራዊ አጀንዳዎች ዙሪያ ላይ አደገኛ አካሄዶች እየታዩ መሆኑን ገልጸዋል። በዛሬ ቆይታችን ሀገራዊ ምክክሩ አገር ማጽኛ ወይስ አዲስ የእርስ በርስ ጦርነት ማዋለጃ በሚል ርዕስ ሂደቱ የደቀናቸው ስጋቶች፣ የፖለቲካ ፓርቲዎች ውሳኔና መሰል ጉዳዮችን አንስተን ከደራሲና የፖለቲካ ተንታኝ ገለታው ዘለቀ ጋር ቆይታ እናደርጋለን። እስከ መሰናዶ ፍጻሜ ድረስ አብራችሁን እንድትቆዩ የምጋብዛችሁ እኔ ይድነቃቸው ከበደ ነኝ። ጤና ይስጥልን ወንድም ገለታው እንደምንከርማ እንደምሰንብታል? እግዚአብሔር ይመስገን። እንዴት ነህ ወንድሜ ይድነቃቸው እንደምንሰንበት? እግዚአብሔር ይመስገን ደህና ነኝ። እንግዲህ ደጋግመን እናንተ ባደረግናቸው ተደጋጋሚ ቆይታዎች ከምክክር በፊት ከምርጫ በፊት የሁሉ ከሚባል በፊት መቅደም ያለባቸው ቅድመ ሁኔታዎች አሉ። እነሱ ነገር እንደ ሀገር ይሟሉ፣ ከዛ በኋላ ወደዚህ ነገር መምጣት እንችላለን ስንል ብዙ አስረጅ የሆኑ ነገሮች በተለይ በአንተ በኩል ዓለም አቀፋዊ ተሞክሮችን በጥናት የተደገፉ ሀሳቦችን በማቅረብ ስለ ሀገራዊ ምክክርም እንዲሁም ደግሞ ስለ ምርጫም አጠቃላይ ሁኔታ ቆይታ ስናደርግ ነበረ።
የምናደርጋቸው ቆይታዎችና የምንገልጻቸው ስጋቶች አሁን ላይ አድረው ጥያቄ እያስነሱ ነው ያሉት። አሁን እየተነሳ ያለው ጥያቄ የኔ ወይም ያንተ ከውጭ ሆነን ይሄ ጉዳይ ለምን እንደሆነ ብለን የምንተቸው ብቻም ሳይሆን በምክክሩ ሂደት ተሳታፊ የሆኑ የተቃዋሚ ፓርቲዎች ራሱ መረብ ያለ መግለጫ እያወጡ ነው ያሉት። በዚህ ሂደት ውስጥ ተሳታፊ ከነበሩት ውስጥ አብንና እናት ፓርቲ ጠንካራ የሆኑ መግለጫዎችን አውጥተዋል። እንዲሁም ደግሞ የምክክሩን ተሳታፊዎችም የተለያዩ መረጃዎችን በተለያዩ መገናኛ ብዙሃን እያወጡ ነው ያሉትና እንዴት አየው ሰሞኑ ያለውን አጠቃላይ ሂደት? እንግዲህ የዚህ የምክክር ሂደቱ በጥቅስ ምልክት ውስጥ ነው ምክክር የምንለው። ምክክር ማለት ነው እና ሀቀኛ ምክክር የምንለው ውስጥ ሀገራችን ስላልገባች ነው ይህንን ጥቅስ ምልክት ያልነው። ሌላ ስም ሁሉ ቢሰጠው እኔ ጥሩ ነው ባይ ነኝ። ሌላ ጥሩ ስም ሊበጅለት የሚችል ነው። በብዙ ችግሮች በብዙ ማነቆች መካከል ነው እየተደረገ ያለው። እንግዲህ መነሻው ያነሳናቸው ነጥቦች ነበሩ። ባለፈው ያነሳናቸው ሲነሳ የተቋም ነፃነት ጥያቄ ተነስቶበታል። መጀመሪያውኑ አነሳሱ በእንግሊዘኛ ዲፓርቸር የሚባለው የፕሮሰስ አንድ አካል ስለሆነ ሂደቱ የመወለድን ነው ያሳይ። አንድ ተቋም የሚወለድበትን ሂደት አጥብቆ መያዝ በጣም ተገቢ ነው። ምንድነው የማያምር የማያጠግብ እንጀራ ከምጣዱ ያስታውቃል ይላል የሀገራችን ሰው እና መነሻ በጣም ወሳኝ ነው። የሂደት አካል ፕሮሰስ በጣም ወሳኝ ነው በምክክር ውስጥ እና የተደነቃቀፈ ከሆነ ችግር ውስጥ ነው የሚከተው እና ውልደቱ ራሱ የመጀመሪያው ችግር ነበረ። ሁለተኛው ዓላማው ራሱ የተነሳበት ዓላማ በጣም የሚያስገርመው ምክክር የሚያደርጉ ሀገሮች ዓላማቸው ግልጽ ነው፣ ችግር ለመፍታት ነው፣ ውሳኔ ለማሳለፍ። ኢትዮጵያ ውስጥ እኮ ውሳኔ አይደለም የምናሳልፈው ነው የሚለው። አሁን ፕሮፌሰር መስፍንም ሲናገሩ ዛሬ እየሰማሁ ነበረ። ውሳኔ አይደለም የምናሳልፈው ይሄን ወቁ ይላሉ። በጣም ያስገርማል። ምን ለማድረግ ነው የምንመካከረው? ምክር ሀሳብ ለማቅረብ መካሪ ለመሆን እንደ አማካሪ እንደ አድቫይዘሪ ምናምን ነገር አይነት ምክር ለማቅረብ ነው እንጂ ውሳኔ አናሳልፍም ይላሉ። እና ይሄ ሁሉ ድካም 4000 ሰው የተሰበሰበ እንበለው ፓርቲ ሁሉ ተሰብስቦ ምክር ሀሳብ ለማቅረብ ይሄ በጣም በጣም ደካማ አስተሳሰብ። በአገሮች ውስጥ ምክክር ሲደረግ ምክክሩ ወደ ፍሬ እንዲበቃ መዋቅራዊ እንትኖች ይበጁለታል፣ አንቀጾች ይበጁለታል። ያ ውሳኔ ነው አገሪቱ ውስጥ መረጋጋትን የሚያመጣው። እነሱ አንዱ ትልቁ ችግር ሆኖ ነው። የቴክኒክ ችግሮች ደግሞ መዓት አሉበት። አሁን የምናየው ይህን ሁሉ አልፎ የውቅር ችግሩ እንዳለ ሆኖ የዓላማ ችግር እንዳለ ሆኖ ደግሞ ቴክኒክ የአጀንዳዎች ችግር ራሱ የሚሄዱበት 10 ሆኖ ይላሉ። ከዛ ደግሞ 250 ሆኖ ከዛ 250 ሆኖ ከዛ 500 ሆኖ 4000 ሆኖ የሚለው አሰራር ራሱ ከየት እንደመጣ ራሱ ምንም አታውቀው ምን አይነት ሮድ ማፕ እንደሆነ እና ይሄ ምናልባት የአብይ አህመድ ምንድነው ደቦ የሚባለው ካልሆነ በስተቀር እኔ እንደዚህ አይነት ሳይንቲፊክ የሆነ አፕሮችም አልሰማንም። እና እንደዚህ አይነቶች በመዋቅር ችግሮች ውስጥ የቆየ ስለሆነ እነዛ ችግሮች እየጠለፉት እየተደነቃቀፈ ነው ያለው። ትልቁ ስጋታችን ባለፈው ያነሳነው ነው። ዝም ብሎ መክሸፉ ሳይሆን ግጭት ሊያመጣ ይችላል፣ ግጭት ሊያባብስ ይችላል፣ እንደ ቤንዚን ሊሆን ይችላል። በሚቀጣጠል ሰዓት ላይ ሀገሪቱ ጦርነት ላይ ነው ያለችው። አጀንዳዎች ሊነጠቁ ይችላሉ። መጀመሪያ ላይ በጣም አስታውሳለሁ ይሄንን ሀሳብ ተነስቶ ስንወያይበት ነበር። ይነጠቃል አጀንዳው፣ ከአዳራሽ ይወጣና መጫወቻ ይሆናል። የታጠቁትም አጀንዳ ያደርጉታል፣ ያራግቡበታል። ምክንያቱም ለፖለቲካ ትርፍ ያገኙበታል። ውጪ ያሉ ምሁራን ተቃዋሚዎች የምንላቸው ያልታቀፉትም አጀንዳ አድርገውት ይሄንን ያራግባሉ ማለት ነው። ስለዚህ ይሄ ጉዳይ የበለጠ በሀገሪቱ ውስጥ ውጥረትን እያመጣ ሊሄድ ይችላል የሚል ነበር። አሁን የአዲስ አበባ በኋላ የምናነሳው አዲስ አበባ ተመልክተው ከባድ ቅራኔን በሰው ውስጥ እያመጣ መግባባትን ሳይሆን እርስ በርስ መሰዳደብን ከአዳራሽ ውጭ እያመጣ ያለበት ሁኔታ ነው ያለው። መልካም ብዙ ብለናል። እንግዲህ ሰሚም ጠፍቶ ነው፣ ግን አሁን ላይ ያው ስራው እየተመዘነ ነው፣ እየታየ ነው ያለው። ይህ በእንዲህ እንዳለ እንግዲህ እናት ፓርቲና አብን በምክክሩ ሂደት ገዢው ፓርቲ የቁጥር ብልጫ በመጠቀምና ተጨማሪ አባላቱን በማስገባት
ሂደቱን ቀድሞ ወደ ተወሰነ የፖለቲካ አቅጣጫ ለመምራት እየሞከረ ነው በማለት ሁለቱም በተለያየ መልኩ ያወጣቸው መግለጫዎች አሉ። ግን አሁን እዚህ ለውይይታችን እንዲረዳ ሁለቱም አስማምቷቸው ሁለቱም የታዘቡትን የገለጹበትን ነገር ነው ለውይይታችን የማቀርበው። ገለታው ቀድሞ ወደ ተወሰነለት የፖለቲካ አቅጣጫ ለማምራት እየሞከረ ነው እያሉ ነው ትዝብታቸውን አካፍሉ። ይሄ ደግሞ ወደ ግጭትና ወደ አልተፈለገ ንትርክ ውስጥ እያስገባን ነውና አንድ ነገር ሊበጅለት ይገባል እያሉ ነው ያሉት። ይሄ ጉዳይ እንደሚደነቃቸው እነዚህ ፓርቲዎች መቼም ዛሬ ያነሱ ይሄንን ጥያቄ መጀመሪያ እኮ ሲያበጃቸው ይሄን ኮሚሽን ሲተክለው እንዲመቸው አድርጎ ነው የተከለው። ማቋቋሚያ አዋጁም ምክር ሐሳብ ነው ለአብይ አህመድ ለካቢኔ ለአስፈጻሚው እንዲያቀርብ ተደርጎ ሲተከል መጀመሪያም ፍላጎት አለው መንግስት በዚህ በምክክር ስም ሊፈጽመው የፈለገው የራሱ ኢንተረስት አለው። ለዚህ እኮ ነው ብዙ ሰው አምርሮ ሲቃወም የነበረው። ስለዚህ ነው አሁን ቆይተው ነው እነዚህ ወገኖች እንግዲህ እዛው አዳራሽ ውስጥ ገብተው ይሄ ነገር እውነት ነው የሚል አይነት መግለጫ እያወጡ ነው ያሉትና ቀድሞውኑ ሲተከል የነበረው ችግር መንግስት ለራሱ እንደ ማስፈጸሚያ ተቋም አድርጎ ነው የተከለው። ይሄ ተቋም ሲተከል መጀመሪያውኑ እንደ እርሻ ሚኒስቴር እንደ ገንዘብ ሚኒስቴር እንደ ድርቅ ኮሚሽን እንደሚባለው እንደ ምናምን ኮሚሽን እንደ ሰብአዊ መብት ኮሚሽን አይደለም መሆን የነበረበት። ሁለት አይነት አሰራሮች አሉ በዓለም ላይ እንደዚህ አይነት ምክክር ያደረጉ ሀገሮች። አንዳንዶቹ ተመካካሪዎቹ ባለድርሻዎቹ ራሳቸው ዝም ብለው ምክክር የሚያደርጉበት ሂደት ነው። ባለፈው የሳውዝ አፍሪካን አንስተናል። የሳውዝ አፍሪካ ምክክር አሁን ራሳቸው ሚና እየተለዋወጡ አንዳንዴም እየተጋጩ እየተበተኑ እየተመለሱ ተወያይተዋል። አማካካሪ ኮሚሽን የሚባል አልነበረም ደቡብ አፍሪካ ውስጥ። ፖላንድ እንደዛ ነው። በተቃዋሚውና በመንግስት መካከል ነው የነበረው ጥሩ የተዋጣለት የፖላንድ ዲስከሽን የሚባለው የነበረው። አንዳንድ ጊዜ ደግሞ ምን ያደርጋሉ? ለምሳሌ እንደ ቱኒዚያ ያነሳ ነው ገለልተኛ የሆኑ ተቋማት ይነሱና እነሱ አመካካሪ ይሆናሉ። በአመካካሪ መመካከር ማለት ነው። በገለልተኛ አመካካሪ ገለልተኛ አመካካሪ አተካከሉ ወሳኝ ነው። ምክንያቱም እንትኑን የሚመራ ስለሆነ በገለልተኝነት የሚመራ እንትን ኮሚሽን እንበለው ወይም ደግሞ ሆነ አካል ወሳኝ ስለሆነ ዛሬ ጥንቃቄ አድርገው በጥንቃቄ ይሄ አካል እንዲፈጠር ያደርጋል። ቱኒዚያውን አንስተናል። የአንዳንድ ሀገሮች የሌሎች ሀገሮችም ተለምዶ ልምድ እንደዛ ነው የሚያሳየው። ኢትዮጵያ ውስጥ እኮ የሆነው 100% በሚጠጋ ድምፅ ብልጽግና በሚቆጣጠረው ፓርላማ ላይ ልክ ሌላ ኤጀንሲስ እንደሚሾመው አይነት ሾሞ ከዛ በኋላ መቋቋሚያ አዋጅ አጸደቀና በሉ እንግዲህ ከዛሬ ጀምሮ የገለልተኛ ነው ይሆንላችኋልና ተሰባሰቡና በዚህ ተቋም መካከለ የደሞዝ ከፍለዋለሁኝ ችግራችሁን ፍቱኮ የሚል አይነት ነገር ነው። ስለዚህ መጀመሪያ ኦፌኮ ምን አለ? ኦፌኮ ነው መጀመሪያ መግለጫ ወጣው። አባይ ትክክል አይደለም፣ ይሄ ሂደት ትክክል አይደለም። መጀመሪያ አመካካሪያችን እኩል ቁጭ ብለን ነው መምረጥ ያለብን። ይህን ነገር እናት ፓርቲ ማንሳቷ አስታውሳለሁ። እዚህ መግለጫውም ላይ ጠቅሶታል። ከመነሻው አንስተን ነበረ ምክክሩ ኮሚሽን አተካከል ላይ የሚል ነው መግለጫው አንዱ እዚህ መግለጫው ላይ የተካተተው ነገር እና በተለይ ኦፌኮ ግን ይህንን ጥያቄ አንስቶ ነበር እና ይሄ ሁሉ ተዘሎ እንግዲህ ሲነዱ ከርመው መሃል ላይ እንግዲህ አንዴ 500 ላይ አንዴ 250 ላይ ተጣላን ይላሉ፣ አንዴ 500 ላይ ተጣላን ይላሉ። የማይገባ ነገር ነው። ትርምስ ውስጥ ነው የገባ ነው። ግን ቅድም ያልከው ነገር ማለት ተመልካቾቻችን የሚረዱታል። በተለይ በዚህ ሀገራዊ ጉዳይ በፖለቲካ ጉዳይ ላይ በቅርብ ክትትል የሚያደርጉት ስንሉ የነበረው ነገር ነው ዛሬ ሁለቱ ፓርቲዎች ወጥተው የተናገሩት። እሱ ምንድነው? ይሄ ምክክር ኮሚሽኑ ሁሉም ትክክል አይደለም፣ አሳታፊነቱም እንዲሁ ዓለም አቀፋዊ ተሞክሮ ጭምር የሚጎሉ ነገሮች አሉ ብለን አስረጅ የሆኑ ምክንያቶችን ስናቀርብ ነበር። ከምንም በላይ ደግሞ ይሄ ምክክር ኮሚሽን ያገዛዙን ስርዓት ስልጣን ለማጥናት ያገዛዙ ስርዓት በአንድም ይሁን በሌላ መንገድ የሚተገብራቸውን ነገሮች ህጋዊ ሽፋን ለማሰጠት የተቀመጠ ምክክር ነው፣ መድረክ ነው ስንል ነበር። አሁን ግን እነዚህ ሁለቱ ፓርቲዎች ወጡና ምን አሉ? ይሄ ምክክር ኮሚሽን ጫና እየተፈጠረበት ነው። ምንድነው አሉ? ቀድሞ ወደ ተወሰነው የፖለቲካ አቅጣጫ ለማምራት ነው
ስለዚህ ይሄ ነገር በአስቸኳይ መቆም መቻል አለበት። ገለቷይ ቀድሞ የተወሰነ የፖለቲካ አቅጣጫ አለ። ያ የፖለቲካ አቅጣጫ ለመወሰን ነው እየመከርን ያለ ነው። ከዚህ ነገር ደግሞ የለንበትም እያሉ ነው ያሉት። ምንድነው የሚባል ነገር አለ፣ ተቀረ የሰገየ ምናምን የሚባሉ ነገሮች አሉ። አስቀድሞም እዚህ ነገር ውስጥ ባይሳተፉ እንዲህ አይነት ችግር እንዳለበት ስንናገር ነበር። ሂደት ውስጥ ገብቶ ደግሞ ይሄንን ምስክርነታቸውን መስጠታቸው ስንል የነበረውን ነገር ይበልጥ የሚያረጋግጥ ነገር ነውና በዚህ ነገር ላይ የምትለው አስተያየት ካለ ሐሳብ እንግለጽልኝና ወደ ዋና ጉዳዮቻችን እናመራለን። አዎ እንግዲህ ምንድነው መጀመሪያ በኢትዮጵያ ውስጥ ብሔራዊ ምክክር የሚለው ነገር በሁሉ የበሰለ አጀንዳ ነበር። በጣም በከፍተኛ ሁኔታ ኢትዮጵያ ውስጥ ስምምነት የነበረው የኢትዮጵያ ችግር በምክክር ነው የሚፈታው የሚል ነው እና ግልጽ ነው ማለት እኮ ነው። አጀንዳዎቹን መጻፍ ይቻላል፣ ሲቋቋም አጀንዳዎቹን መቅረጽ ይቻላል እኮ። ሁለተኛው ይህንን ምክክርስ ማን ነው የሚመራውም ላይ የሚለውም ላይ ደግሞ ስምምነት ላይ መድረስ ያስፈልጋል። የመጀመሪያውን ኢኒሼቲቭ መንግስት ሊወስድ ይችላል። ለምሳሌ በማሰባሰብ ደረጃ ሲቪክ ድርጅቶችን፣ ፖለቲካ ድርጅቶችን፣ ምሁራንን ወዘተርፈ እነሱን በማሰባሰብ የመጀመሪያውን እርምጃ ሊወስድ ይችላል። ግን ከዛ ያ ከተሰበሰበ በኋላ ያ ጉባኤ ተሰብስቦ አመካካሪያችን ማን ይሁን የሚለውን መወሰን ያለበት ያ ጉባኤ ነበር እና ያንን አልፈው እንዳይሆን ነገር ሲተከል ቆይቶ ይሄ እንደሚወለድ ይሄ ችግር እንደሚወለድ ያልከው ነው። ብዙ ሰው ተናገረ። ቀላል ሂሳብም ስለነበረ ይሄ ብዙ ፍልስፍና የሚጠይቅም ነገር አይደለም፣ ምርምር የሚጠይቅ አይደለም። እምታው ማቋቋሚያው አዋጁን ያየህ እንደሆነ ትደነግጣለህ። ከሁሉ በላይ ቅድም ያነሳሁት ነገር የምክክሩ ዋና ዓላማ ምክረ ሀሳብ ማቅረብ ነው እንጂ ውሳኔ አይደለም። የሁሉ ድግስ ምክረ ሀሳብ ስንት ምክረ ሀሳብ አለ አይደል? ሪሰርች ተሰርቶ ምክረ ሀሳብ አለ። ሰው በቦታው ተሰብስቦ ምክረ ሀሳብ ሊሰጥ ይችላል። እሱ አይደለም እኮ አሁን የሚያስፈልጋት ኢትዮጵያ የውሳኔ ሀሳብ የሚሰጥ አካል ያስፈልጋል። ይሄ ውሳኔ መስጠት ብቻ አይደለም፣ ደግሞ ያንን ውሳኔውን የሚያስፈጽምበት መዋቅር ያለው ምክክር ሂደት ውስጥ ነው መግባት ያለባት። መንግስት ኮፍያውን አውልቆ እንደ ማንኛውም ተመካካሪ ሆኖ ቁጭ ብሎ ከውጪ ከዚህ ኮፍያ አድርጎ የመንግስት ሚኒስቴር ነኝ ምናምን ብሎ ከፊት ለፊት ተደርድሮ ከዛ ደግሞ ሌሎቹ ደግሞ ለጥቀው ሳይሆን ኮፍያዎች ወልቀው ኦቶሪቲ እና ፓወር የምንላቸው እነሱ ወልቀው እኩል የምንደራደርበት የምንመካከርበት ሂደት ውስጥ ስላልገባን ይሄ ጉዳይ መጥቷል። ዛሬ ይሄ መግለጫ እየጠነከረ ነው የሚሄደው። ገና ነገ እነዚህ ሰዎች ወይ ይወጣሉ፣ ሌሎችም ደግሞ ይወጣሉ እና መጨረሻው ምንድነው የሚሆነው የሚለው ነገር ነው እንግዲህ እያሳሰበን ያለው እነዚህ ሰዎች ይዘውት የመጡት ችግር። ሌላው እነዚህ ፓርቲዎች የሚገለጹት ነው፣ እኛም ቀድመን ስንገልጸው ነበረ። በተለይ ሁለቱም ፓርቲዎች በአዲስ አበባና ድሬዳዋ ጉዳይ ላይ አደገኛ የፖለቲካ ቁማር እየተጫወቱ ነው ሲሉ አስጠንቅቋል። አብን አዲስ አበባ አጀንዳ ውይይት በአስቸኳይ ይቁም እስከ ማለትም ደርሷል። በአዲስ አበባና በፌዴራል አደረጃጀት ዙሪያ በምክክሩ እየተገፋ ያለው አቋም የባሰ አዲስ አበባን የጸብ ግንባር የመክፈት አደጋ አለው ሲሉ አሳስበዋል። ይህ ማሳሰቢያቸው እንዴት ነው? እኛ አሳስበን ነበር በፊት ቀደም ሲል በተለይ አዲስ አበባ ጉዳይ ላይ መጀመሪያ ይሄ ጥያቄ እንኳን ተነሳ። አንዱ የዚህ የምክክር ሂደት ትልቅ ችግር አጀንዳዎቹን የመምራት ችግር ነው የሚጠቃቸው። ይህንን እንደው እዛ የምትሳተፉ ሰዎች በዚህ ሰዓት በትህትና ጭምር ለነሱም ነው እዚህ ስብሰባ ላይ የሚሳተፉት ሰዎች ወጣቶች፣ የኢትዮጵያ ሕዝብ አጠቃላይ እንደው በትህትና ይህን መልእክታችንን እናስተላልፍ። ይህ አጀንዳ ወሳኝ ስለሆነ የአዲስ አበባ አጀንዳ በመሰረቱ ሶስተኛ አጀንዳ ሁለት እርከኖች አሉት። ሁለት ትላልቅ እርከኖች ከተፈቱ በኋላ እነዛ አጀንዳዎች ከተፈቱ በኋላ ነው የካፒታል ሲቲ አጀንዳ መምጣት የነበረበት። እነዚህ ሁለት አጀንዳዎች ምንድን ናቸው ካልን የመጀመሪያው አጀንዳ ኢትዮጵያ ውስጥ የብሔር ብሔረሰቦችና የህዝብ እንዲሁም የብሔራዊ ማንነት የኢትዮጵያዊነት ትስስር ምን መምሰል አለበት የሚለው አጀንዳ እሱ መጠናቀቅ አለበት። መጀመሪያ በኢትዮጵያውያን በምክክር ሂደቱ ውስጥ ተሰብስበው ምክክር ተደርጎበት
አንድ የውሳኔ ሐሳብ ላይ መደረስ ያስፈልጋል። የብሔር ፖለቲካው መቀጠል አለበት ወይ የለበትም? መሬትና ብሔር መጣበቅ አለበት ወይ? የመሬት ባለቤትነትን ለኢትዮጵያዊነት መስጠት የለብንም ወይ? እያንዳንዱ ዜጋ በሄደበት አካባቢ አንድ የትግራይ ተወላጅ ኦሮሚያም ሲሄድ አማራም ክልል ሲሄድ የትም ሲሄድ የመሬት ባለቤትነት የዛ አካባቢ ባለቤትነቱ መረጋገጥ የለበትም ወይ የሚሉ አጀንዳዎች ይሄ አጀንዳ ይሄ በብሔር ብሔረሰብና ሕዝብ በሚባለውና በኢትዮጵያዊነት ላይ ያለው ትስስር ግልጽ ሆኖ ይሄ ማለቅ አለበት። የመጀመሪያው ነገር ይሄ ነው። ወደ አዲስ አበባ አጀንዳ ከመግባታችን ሁለተኛው የስርዓተ መንግስት መረጣ። እንግዲህ ቅርጸ መንግስትና ስርዓተ መንግስት ይባላል። ቅርጸ መንግስት የሚባለው ይሄ ፓርላመንታሪ እናድርገው ወይም ደግሞ ፕሬዚደንሻል እናድርገው እሱ ከካፒታል ሲስተም ጋር ችግር አይፈጥርም፣ ሊቆይ ይችላል። ስርዓተ መንግስት ግን ወሳኝ። ስርዓተ መንግስት ማለት ምን ማለት ነው? አሁን በምክክሩ ሂደት ውስጥ ኢትዮጵያ ዩኒተሪ ወይም አሃዳዊ ስርዓት ነው የምትከተለው ወይስ ደግሞ የፌዴራል ስርዓት ነው የምትከተለው? የፌዴራል ስርዓት ሲባል ደግሞ በዚህ በጂኦግራፊ ማንነትንም ታሳቢ ያደረገ ሌላው ሀገር አሜሪካ እንዳለው ካናዳ እንዳለው አይነት ማለት ነው የፌዴራል ስርዓት ነው የምትከተለው ወይስ እንደ ኮንፌዴሬሽን አይነት ስርዓት ነው የምትከተለው ወይስ ደግሞ የሆነ ፊውዥን ያለው የፌዴራል ስርዓት ነው የምትከተለው የሚለው የመንግስት ስርዓት ጉዳይ ሁለተኛ አጀንዳ ወደ አዲስ አበባ አጀንዳ ከመዝለላችን በፊት። ምክንያቱም አሁን የአዲስ አበባን ጉዳይ ተመልከተው። ለምሳሌ የፌዴራል ስርዓቱን ጉዳይ የሚመለከተው ቡድን ምን እንደወሰነ ምን እንደሚወያይ ሳናውቀው የአዲስ አበባ ላይ ያሉ የሚወያዩ ኃይሎች ተነስተው አዲስ አበባ ስቴት ትሁን ቢሉ ወይም ደግሞ የፌዴራል መቀመጫ ትሁንና የኦሮሚያ ክልልም ደግሞ አብራት ይቀመጥ ቢባል ያኛው ቡድን ደግሞ የፌዴራል ስርዓቱ በብሔር አይሆንም ከዛሬ ጀምሮ የአማራ ክልል የኦሮሚያ ክልል ይባል የለም ብሎ ቢወሰን ተጋጨ ማለት እኮ ነው። ይሄ ሁለት ውሳኔ እርስ በርሱ ይጋጫል ማለት። ስለዚህ ሁለተኛው ትልቁ መፈታት ያለበትና ማለቅ ያለበት አጀንዳ የመንግስት ስርዓቱ ምን መምሰል አለበት ነው። አዲስ አበባ ስቴት ትሁን ብሎ የሚል ምርጫ ለማቅረብ እኮ አገሪቱ በስቴት ወይም ደግሞ በፌዴራል ስርዓት ውስጥ ትዋቀሩ የሚባለው ነገር እኮ ስምምነት ላይ ስንደርስ አይደለም እንዴ? ኢትዮጵያ በሙሉ በስቴቶች ወይም ደግሞ በግዛቶች ትዋቀር ፌዴራል ስርዓትን ትከተል ካልን አዲስ አበባ ምርጫ ይኖራታል ወይ ስቴት ትሁን ወይ በፌዴራል ስርዓት ትሁን ወይ በዚህኛው ትሁን ብለን እንላለን፣ ሌላው ዓለም እንደሚያደርገው ማለት ነው። የለም ደግሞ የብሔር ፌዴራሊዝሙ ይቀጥል የሚል ስምምነት ካለ ደግሞ እሺ የብሔር ፌዴራሊዝም የሚቀጥል ከሆነ በዚህ የማንነት ጥያቄ ያለባቸው አካባቢዎች ካፒታል ሲቲን እንዴት ነው የመረጡት ልንል እንችላለን። እንደ አቡጃ ለምሳሌ ሌጎስ የደቡብ አፍሪካ ማነው ናይጄሪያ ከሌጎስ ተነስተው ወደዛ ወደ አቡጃ ሲሄዱ አንዱ ምክንያት የነበረው ሌጎስ ላይ የአንድ ብሔር የበላይነት አለ፣ ዩሩባይ የሚባለው ይመስለኛል። የዛ የበላይነት አለ። ሀገሪቱን 150 ምን ቋንቋ ያለባትን ናይጄሪያን አትሸትም። ስለዚህ ምን ይሻለናል የሚል ነገር እንትን ሲሉ አቡጃ የምትባል አዲስ ከተማ እንፍጠር አሉ። አዲስ ከተማ አቡጃ እንግዲህ ተመልከት። በወቅቱ ያቺ አቡጃ ብዙ ብሔሮች በተለያየ ጊዜ የያዟት ስለሆነች የአንድነታችን ምልክት ልትሆን ስለምትችል አቡጃ ከተማ እንመስረት ብሎ አዲስ ከተማ ነው የመሰረቱት። አቡጃ 1976 ይመስለኛል። እንደዚህ አይነት አካሄዶች አሉ። ስለዚህ የትኛውን ትሁን አዲስ አበባ ለማለት እነዚህ ሁለት እርከኖች መፈታት አለባቸው። አሁን ምንድነው የተፈጠረው ችግር? የዚህ የማንነት ጉዳይ የብሔር ብሔረሰብና የህዝብ የኢትዮጵያነት ትስስር ሳንወያይበት እሱ መቋጫ ሳያገኝ ቅርጸም ማነው የዚህ ስርዓተ መንግስቱ ምን ይሁን የሚለው ላይ መቋጫ ሳናገኝ አዲስ አበባ ላይ ዘለው አዲስ አበባ ስቴት ትሁን ወይስ በራሷ ምንድነው በፌዴራል መንግስት ትሁን በምን ትሁን የሚል አጀንዳ ይዘው እናቆራሉ። እንግዲህ ተመልከቱ። እዚህ ይሄ አንድ ትልቅ አዲስ አበባ ላይ የመጣ ችግር ነውና አንዱ ግጭት አዲስ አበባ ላይ ያለ ግጭት ከዚህ እርከኖችን ዘሎ ሁለት ትላልቅ ጥያቄዎች መቋጫ ሳያገኙ ስምምነት ላይ ሳይደረሱ ዘለን አዲስ አበባ ላይ ስለገባን አንዱ ትልቅ ችግር እሱ ነው። ሁለተኛውና ትልቁ ሌላው ችግር ደግሞ አዲስ አበባ የፖለቲካ መጫወቻ ናት። አዲስ አበባ በጣም በሁለት ኃይሎች የፖለቲካ መጫወቻቸው ናት።
የብሔር በተለይ ከኦሮሚያ አካባቢ ያሉ አክራሪ ኃይሎች የፖለቲካ ለሌላም ኢንተረስት ለሌላ የፖለቲካ ፍላጎታቸው አዲስ አበባ መጫወቻ ነው። ስለዚህ ይሄ ጊዜ ይጠቅማቸዋል ማለት ነው። መንግስትን የሚቃወሙ ኃይሎች ምን ያደርጋሉ? ይችን አጀንዳ ይነጥቁና አዲስ አበባ የኦሮሚያ ናት ብለው ለኦሮሞ በጣም ተቆርቋሪ ይከባዋል ኦሮሞ ብለው ሲቆረቆሩ የሚያሳይ ቪዲዮ እየሰሩ ወይም ደግሞ ወደ ህዝብ እየደረሱ እንዲህ አይነት ፖለቲካ ጨዋታ ይጫወቱባታል ማለት ነው። እንግዲህ ተመልከተው። አሁን የኦሮሞ ህዝብ በዚህ ሰዓት እኮ ለኦሮሞ ህዝብ በጣም የተጨነቀ ሰው ወለጋ ብትሄድ እኮ አንድ ዩኒቨርሲቲ ነው ያለው ወለጋ ውስጥ 7-8 ሚሊዮን የሚደርስ ኦሮሞ ነው ያለው። እዛ ሆስፒታል ይሰራ፣ እዛ ትምህርት ቤት ይሰራ፣ እዛ ምናምን ብሎ የሚጠይቅ የለም። አዲስ አበባ የኦሮሞ ናት ብለው ምክንያቱም ይሄ አርባን ፖለቲክስ ወይም ከተማ ፖለቲካው ለኛ ኢንስትሩመንት ነው ብለው ስለሚያስቡ አዲስ አበባ መጫወቻቸው ናት። ስለዚህ ይሄ እሳት ጊዜ ይሄ አጀንዳ ብቅ ሲል ከአዳራሽ እየወጣ ህብረተሰብ እየበጠበጠ ነው ያለው። ሌላው ደግሞ የካውንተር አታክ አለ። ከዚህ አንድነት ኃይለኝ የሚለውም ደግሞ እሱም የፖለቲካ መጫወቻ ያደርግና እነዛን ለመምታት ይጠቀምበታል። እና በዚህ መካከል የአዲስ አበባ ጉዳይ ሀት እንዲሆን ወይም ደግሞ በጣም የሞቀ ጉዳይ ሆኖ ስምምነት አይደለም መጋጫ ሆኖ እያየነው ነው። ወንድሜ ይድነቃቸው ብዙ አወራው አንተም ትክክል ነው። ብዙም እንዴ በደንብ ማውራት አለብን እየሆነ ነገር ካለው አንፃር መቼ አወራንና ገና ይሄን ስንል የማውራት ፍላጎቱም ኖሮን ሳይሆን በምክንያትና በእውነት በተደገፈ ከዚህ ቀደም ደጋግሜ ስገልጸው ነበር አስረጅ የሆኑ ምክንያቶችን ሳይንሳዊ ነገሮችን አስደግፈን በዚህ ጉዳይ ላይ በደንብ ስንል ነበር። በተለይ አዲስ አበባን አስመልክቶ ማለትም ጭምርም ስላለብን ነው። ብዙ አስረጅ ነገሮችን ጭምራሉ። ከዚሁ ጋር በተያያዘ በጣም ይገርም ነገር ተመካካሪዎችና መንግስት ከሚፈጥረው ተጽዕኖ በተጨማሪ እነዚህ ፓርቲዎች አምነው በመግለጫቸው ላይ ገለጹት ባለሙያዎቹ ራሱ ሳይቀሩ ኤክስፐርቶች ነን ብለው የመጡት ራሱ ሳይቀሩ ገለልተኝነታቸውን አጥተው የአንድ ወገንን ትርክትን እያሰረጹ ወይም ደግሞ ተጽዕኖ እየፈጠሩ ነው ያሉት ምክክር ሂደቱ ላይ። ስለዚህ መላቁቱ ጠፍቷል። ተመካካሪው መንግስት ኮሚሽኑ በራሱን ብቻም አይደለም ሳይንሳዊ የሆነ ዕውቀት ይሰጣሉ ያግባባሉ ተብሎ የተመደቡ ሰዎች ራሱ የተሰጣቸውን ተልዕኮ እየፈጸሙ ነው ያሉት። ይህንን ሁሉ ታዝበናል እያሉ ነው ያሉት እነዚህ። ስለዚህ አሁን መንግስት እየፈጠረ ያለውን ተጽዕኖ ከዚህ ቀደም ስንፈትሽ ነበረ። ምክክሩ በራሱ ውቅሩን ማስመልከተ ስንነጋገር ነበር። አሁን ደግሞ ጭራሽ ባለሙያዎች ራሱ ኤክስፐርት ተብሎ የመጡት ራሱ ገለልተኝነት የሌላቸው የመንግስትን ፖሊሲ የመንግስትን ፍላጎት የሚያስፈጽሙ ሆኖ አግኝተናቸዋል። ይሄን ያለው ገለታ ወይ ይድነቃቸው አይደለም፣ አብንና እናት ፓርቲ ነው በመግለጫቸው ይሄንን ያሉት። እንግዲህ ተመልከት አሁን ሲጀምሩ ራሱ ምን ያህል ወከባ እንዳለው እና የሆነ ዓላማ ለማስፈጸም እንደተዘጋጁ የሚያሳየው ተሰብሳቢዎቹ 4000 ናቸው። ውይይት ያደርጋሉ። አስተናባሪዎቹ 3000 ናቸው። ፕሮፌሰር መስፍን ይሄንን ገልጸዋል። እንደ ተባባሪ ምናምን ሆነን 3000 ያለናል። እንግዲህ ምን ቀረ? ለአንድ ሰው አንድ ተከታታይ ሊመድቡልህ ምንም አልቀረው እኮ ለ4000 ሰው 3000 ሰው አስተናጋጅ እና ይሄ ምንድነው ማለት ነው? ብሔራዊ ምክክር ላይ ይህን ያህል ፍርሃት አለ፣ ጫና አለ። እነዚህ 3000 ሰዎችስ ምንድን ናቸው የሚለው ነገር ይሄ በጣም ምን ያህል ወከባ እንዳለበትና የሆነ ዓላማ እንዳለው የሚያሳይ ነው። በአጠቃላይ ደጋግመን ያልነው ነገር ነው። ሲቋቋም ጀምሮ ኮሚሽኑ ለሆነ ዓላማ ነው የተቋቋመው። መንግስት ቆርጦ ቢሆን ምክክር ያመጣውን ያምጣ ቢል አሁን የቤኒንን ያነሳሉ ሰዎች። ቤኒን በወቅቱ 1990ዎች አካባቢ ዲክቴተር የነበሩ የሚሊተሪ ሰው ነበሩ፣ ኮሚኒስት ነበሩ። በኋላ ግን እኚህ ሰው ወሰኑ ወደ ሀገሪቱ ወደ ምክክር መግባት አለበት አሉ። የቆረጡ ሰው ስለነበሩ ከቆረጡ በኋላ ምክክር ተጀመረ። ምክክር ከተጀመረ በኋላ እሳቸው ወረዱ። እንግዲህ እና ምንድነው ሽግግር ጊዜ ተፈጠረ ማለት ነው። በጣም የሚያስገርም ነገር እኮ ነው።
ተፈጥሮ ጥሩ መፍትሄ ከተገኘ በኋላ ተመልሰው ከ1990 ነው እስከ 2006 አካባቢ ይመስለኛል ተመልሰው እኛው ፕሬዚዳንት ምክንያቱም ህዝቡም እንደባለ ውለታ ያያቸው መድበለ ፓርቲ ስርዓት ምንም እንኳን ዲክቴተር ቢሆኑ በዛ ጊዜ በኋላ ግን ተለውጠው መጥተው ማለት ነው። አብይ እኮ መጀመሪያ መግለጫ ሰጥቷል። የዚሁ ምክክር ኮሚሽኑ ገበታ ላይ ስለ ሽግግር መንግስት እንዳታነሱ ሐሳብ አይታሰብም ሲል እኮ ሰው መውረድ እኮ አለበት ያን ጊዜ እኮ እንዴ ይሄ እኮ እኛ እኮ ኤክስትራ ጁዲሻሪ የሆነ መፍትሄ ፍለጋ ነበር የመጣ ነው እዚህ መለስ ነው የሚባል ነገር ካለማ ምኑን ምክክር አል ነው የኢትዮጵያ ምክክር ከበድ ያለ ነው ብሎ ትንሽ የመጫን ነገር አልነበረም እና እንግዲህ በሂደት እነዚህ ችግሮች እንደሚገጥሙ ቀድሞ በጣም የታወቀ ነበር ማለት ነው። መልካም እነዚህን ሐሳቦችን አነሳን። በርግጥ ብዙ ብለናል፣ ብዙ ተናግረናል። ይህ በእንዲህ እንዳለ ግን በተለይ ምክክር ኮሚሽን አጠቃላይ ይዘቱ አጠቃላይ ውቅሩን አጠቃላይ ሁኔታውን በተመለከተ ያነሳናቸው ሐሳቦች አሉ። የፓናል ውይይቱ ደግሞ ባለሙያዎች ናቸው መጥተው እንደው ማከለኛ ሐሳብ ይዘው መጥተው ሳይንሳዊ የሆነ ነገርን ያጋራሉ ተብሎ የተገመቱትም ምን ያህል ፖለቲካዊ ተጽዕኖ እያሳደሩ እንደሆነ ከፓርቲዎቹ መግለጫ አየን፣ ተመለከትን። የተለያዩ የሆኑ ዓለም አቀፋዊ ተሞክሮችም ከዚህ በፊት ስናነሳ ነበር። ቀደም ባሉትም አሁን በዛሬው መሰናዷችንም አንተ ስታቀርበው ነበር። ይህ እንዳለ ሆኖ ግን የአዲስ አበባ ጉዳይ ግን አደገኛ የሆነ ሐሳብ ይዞ መጥቷል። ፓርቲዎች ሁሉ እናት ፓርቲም አብንም ይሄንን ማለታቸው እንዳለ ሆኖ መንግስት ደግሞ በአንድም ይሁን በተለያየ መንገድ እየፈጠሩ ያለው ተጽዕኖ አለ። አዲስ አበባ ዩኒቨርሲቲ በዚህ ጉዳይ ላይ ሙያዊ እንትን ይሰጣሉ ተብሎ ዩኒቨርሲቲውን ወክለው የቀረቡት ዶክተር ዮሴፍ ራሱ ያሉትን ነገር በቅርቡ ተከታትለዋል። ሀበሻ ጋር በአዲስ አበባ ጉዳይ ላይ የምናደርገው ንግግርም ውይይትም የለም እስከ ማለት ደረጃ ደርሰዋል። እነ ሽመልስ አብዲሳ፣ አዳነች አቤቤ የምታደርጋቸው ሌሎች ስውር ተግባሮች አሉ። በውጪ ደግሞ ያሉ አሉ። እነዛኞቹ ደግሞ በአዲስ አበባ ላይ ጉዳይ ላይ ከምክክር ኮሚሽኑ የለም ከነዋሪውም የለም ጦር ሁሉ እናዘምታለን እስከ ማለት ደረጃ አደገኛ የሆነ በከተማዋ ነዋሪ ላይ እና ተወላጅ ላይ የዘር ፍጅት ሁሉ ጥሪ እያደረጉ ነው ያሉት። በዚህ ጉዳይ ላይ ምን ማለት እንችላለን? አሁን ከፍ ሲል ያነሳነው ነው ወንድሜ ይድነቃቸው። አዲስ አበባ የፖለቲካ መጫወቻ ናት። በተለይ በሁለት ኃይሎች በተለይ ከኦሮሚያ አካባቢ የተነሱ ኃይሎች ኢንስትሩመንት ሆናለች። አዲስ አበባ ከጥቅሟ ጋር ስለተያያዘ አይደለም፣ በጣም ጠቃሚ ስለሆነች ሳይሆን የአርበን ፖለቲክስ የሚባለው የከተማ ፖለቲካ ውስጥ ለመግባት እና ለመረበሽ በተወሰነ ደረጃ ደግሞ የብሔር ፖለቲካ ስለሆነ ይሄ ያንተ ነው የምትለው ህብረተሰብ እንዲደግፍህና ደጋፊ ለማግኘት መጫወቻ ሆናለች አዲስ አበባ። ቅድም ያልኩህ እኮ ነው። ወለጋ ብትሄድ ስለ ወለጋ ድምጽ የሚያሰማ የኦሮሞ ሰው የለም። እዛ እኮ ነው ከባድ ችግር ያለው። ብዙ ኦሮሞ ያለው እዛ ምንድነው የሚያደርጉት? አዲስ አበባ ላይ ነው። አዲስ አበባ የኔ ናት በሚለው ንትርክ ይፈጥራሉ። ቆየት ብለው ደግሞ ክብ ከተማ እንሰራለን በአዲስ አበባ ላይ ዙሪያዋን ሸገር የሚባል ነው። ምን ማለት ነው? በአንድ በኩል አዲስ አበባ የኔ ናት ካላችሁ እንደገና ደግሞ ሌላ ክበብ ደግሞ ከተማ ፈጥራችሁ ምን ልታረጓት ነው እቺ ከተማ ብለህ እንድታስብ ያደርጋል። እና የሁሉ ትርምስ የፖለቲካ መጫወቻ ስለሆነች ነው ማለት ነው። ከዛ በመለስ እኮ የካፒታል ሲቲ ጥያቄ እኮ ይህን ያህል አጨቃጫቂ ሊሆን አይችልም ነበር እነዛን ሁለት እርከኖች ካለፍናቸው። ቅድም ያልነው የብሔር ብሔረሰቦች መብትና የኢትዮጵያዊነት መብት እነዚህ ሁለቱ መተሳሰሪያ መርሆዎችን ካፈለቅን ከዛ ደግሞ የስርዓተ መንግስት ምርጫ ካደረግን በኋላ ካፒታል ሲቲ ሶስት ምርጫዎች ናቸው ባለፈው ያነሳናቸው። ፌደራል ትሁን እንደ አውራጃ ትሁን እንደ ፕሪቶሪያ ማለት ነው፣ ወይም ደግሞ እንደ ዋሽንግተን ዲሲ ማለት ነው፣ ወይም ደግሞ ስቴት ትሁን እንደ በርሊን እንደ ሞስኮ፣ ወይም ደግሞ ምንድነው በአውራጃ ስም ቀደም የፕሪቶሪያን ያነሳ ነው እንደ አውራጃ ማለት ነው። በአካባቢው አውራጃ ትሆን አይነት አማራጮች ናቸው ያሉት። ራሷን የቻለች ስቴት ትሆን ሌላኛው። በእነዚህ ምርጫዎች በሶስት ምርጫዎች ላይ ያለ ነው እና ከነዚህ እኮ መምረጥ እንችላለን። አሁን አንዳንድ ሀገሮች እንደው ምንድነው የሚያደርጉት? ካፒታል ሲቲ ሲፈጥሩ አንድ ከተማ ላይ ሁሉ ነገር ያስቀምጡ። ለምሳሌ አሁን የደቡብ አፍሪካ በጣም ጥሩ ምሳሌ ነው። እኛ የስርዓተ መንግስት ምርጫ ካደረግን በኋላ ደቡብ አፍሪካ ምንድነው የሚያደርጉት? ብዙ ጊዜ የደቡብ አፍሪካ ዋና ከተማ ማናት ሲባል ፕሪቶሪያ ይባላል። ፕሪቶሪያ የመንግስት መቀመጫ ብቻ ነው።
ከፕሪቶሪያ ቀጥሎ ጆሃንስበርግ ደግሞ የኢኮኖሚ ዋና ከተማ ነው። ኢኮኖሚውን የያዘው እሱ ነው። ከፕሪቶሪያ ጋር ምንም አይገናኝም። በኢኮኖሚ በከፍተኛ ብልጫ ነው የሚመራው ጆሃንስበርግ። ከዛ ደግሞ ኬፕ ታውንን ምን አደረጓት? የፓርላማ መቀመጫ አደረጓት። ኬፕ ታውን ፓርላማው ይቀመጣል፣ አስፈጻሚው ደግሞ ፕሪቶሪያ ይቀመጣል፣ ርዕሰ ከተማ ትባላለች። ከዛ ደግሞ ይሄ ብሉምፌንቴን ነው የሚባለው፣ ትንሽ ሊያስቸግር ይችላል። ከፍተኛው ፍርድ ቤት ደግሞ እዛ እንዲቀመጥ አደረጉ። ስለዚህ ይሄ ምንድነው ካፒታል ሲቲን እንትን አድርገዋታል ማለት ነው። በታትነው እንደዚህ አድርገው ነው የተጠቀሙ ያሉት እና ብዙ አማራጮች አሉ። እነዚያን መምረጥ አይደለም የከበደን። አሁን ዋናው ትልቅ ችግር እሳት ውስጥ የገባ ነው ምንድነው ሊፈቱ የሚገባቸው እነዛ ሁለት እርከኖች ሳንፈታ ትርምስ ውስጥ ስለገባን የፖለቲካ መጫወቻ ስለሆነች አዲስ አበባ እሳት ውስጥ ነው እየገባን ያለነው፣ ግጭት እያመጣን ያለነው። ግን በዚሁ አጋጣሚ ልክ ነህ። በዚሁ አጋጣሚ ግን እንደው መነገርም ስላለበት ነው። አንዳንዴ ሁሌም እንላለን፣ በተለይ በእኛም በኩልም በብዙዎች መልኩ ከተማዋ የጋራ ከተማ ናት፣ የተወላጅ የነዋሪዋ ናት። ከዛም ከፍ ሲል የሁሉም ኢትዮጵያውያን እንዲሁም ደግሞ የአፍሪካ የዓለም አቀፍ መቀመጫ ጭምር ናት የሚል ሀሳብ ይቀርባል። ግን አሁን ቅድም ለመግለጽ እንደሞከርኩት በተለይ በመንግስት ሹመኞች በኩል እንዲሁም ደግሞ የመንግስት ጉዳይ አስፈጻሚዎች እንዲሁም ደግሞ ከዚህ ውጪ ነን የሚሉ ሁሉ በተለይ ከአዲስ አበባ ጉዳይ ጋር በተገናኘ የኛና የኛ ብቻ ናት የሚል ቅድም ለመግለጽ እንደሞከርኩት ከኛ ውጪ የሚሆን ነገር ካለ ሁሉ ጦርና ዘምታለን፣ ዙሪያ ገቡን ሁሉ በተጠንቀቅ የሚጠብቅ ኃይል አለ፣ እንፋጃታለን፣ እንተላለቃታለን እንጂ አዲስ አበባን ወይም በነሱ አጠራር ስርዓተ ጥቅስ ውስጥ ይግባ ፊንፊኔን የሚለየን አንዳችም ነገር የለም በሚል ሰጣ ገባ ውስጥ ገብቷል። ፓርቲዎች ምን ብለዋል? በፓናል ዲስከሽኑ አወያዮቹ ኤክስፐርቶችም አማካኝነት በምክክሩም ሂደት መጀመሪያውን ቀድሞውን የታሰበበት ፖለቲካዊ አጀንዳ እንዲፈጸም እየተደረገ ነው። በአዲስ አበባ ጉዳይ ላይ እናት ፓርቲ በዚህ ሁኔታ የቀጠለ እንደሆነ በስምምነቶች ላይ ፍርማዬን አላስቀምጥም ሲል፣ አብን ደግሞ ከሂደቱ እወጣለሁ ሲል የመጨረሻ ማስጠንቀቂያና ማሳሰቢያ ሁሉ ሰጥቷል። በተለይ በአዲስ አበባ ጉዳይ ላይ የሚሰራው አሻጥርን በተመለከተ እና ቅድም ለመግለጽ እንደሞከርኩት በዚህ ጉዳይ ላይ ግን እንደው መባል አለበት። ስለ የጎደለው ነገር አለ፣ ሂደቱን ያልተከተለ ነገር አለ። ቅድም ስትገልጸው እንደነበረ ሁለት መሰረታዊ ነገሮች መሟላት ነበረባቸው። እነሱ ሳይሟሉ መምጣታቸው እንዳለ ሆኖ አሁን ላይ ግን ይሄ ስለሚባለው ነገር መልስ መስጠት የለብንም። ወንድም ገለጥ ምንም መፍትሄ አያገኝም። አሁን ባለው በዚህ ስቴፖችን ደረጃዎችን ዘሎ ሌላ አጀንዳ ውስጥ የገባ ምክክር ውጤታማ ሊሆን አይችልም። ግጭት ነው የምናተርፈው። ምክንያቱም ቀደም ያሉ እነዚህ አሁን ያነሳናቸው ምክክሮች መቅደም አለባቸው። እዛ ላይ ስምምነት ከተደረሰ በኋላ አሁን እነዚህ ሰዎች ኦሮሚያ የኛ ናት፣ ማነው አዲስ አበባ የኛ ናት የሚሉ ኃይሎች፣ ሌሎቹ ደግሞ የእናንተ አይደለችም የሁላችን ናት የሚለው በፌደራል ስርዓቱ ላይ ተስማምተናል ማለት ነው። ኦሮሚያ የኔ አይደለም፣ አንድ አማራም ደግሞ አንተ አይደለም ኦሮሞ። ይሄ በየቤታችን አድረን ጨርሰናል። ከዛ በኋላ እንግዲህ አዲስ አበባ ናት የቀረችን፣ አዲስ አበባ ላይ ደግሞ ያው የማናድርጋት የሚል ደረጃ ላይ ደርሷል ምክክሩ። አየው ያኮ ነው። እነዚህን ደረጃዎች እየዘለለ ስለመጣ ትርምስ ውስጥ ነው ያስገባው። ደግሞ ቅድም ያልነው የፖለቲካ መጫወቻ ስለሆነች አዲስ አበባ እየከረረ ሄደ። ይሄ ሊያጋጭ ይችላል፣ ሊያባላ ይችላል፣ ትርምስ ጦርነት ሊፈጥር ይችላል። በጣም ከፍተኛ እና የዚህ እኮ ነው ይሄ ምክክር እንዳይሆን ተደርጎ እየተመራ ስለሆነ የዚህ ምክክር ፕሮዳክት ውጤቱ ግጭት ፕሮዲውስ ሊያደርግ ይችላል፣ ግጭት አምራች ሊሆን ይችላል። መፍትሄ መስጠት ቀርቶበት ግጭት አምራች ሆኖ ተጨማሪ ግጭቶችን ሊያስታቅፈን ይችላል። እነዚህ ሰዎች አካሄዳቸው በጣም የተበላሸ ነው። በዓለም ላይ የተጠኑ የአካሄዶች እያሉ እየተመከሩ አልሰማም እያሉ በአንድ በኩል ጥይት በምድሪቱ ላይ እየዘነበ ተመካካሪዎችን ሁሉ ሜዳ ላይ ጥለው እንደዚህ አይነት ውሳኔዎችን እየወሰኑ ከዛ ሾልኮ የሚወጣው ደግሞ መጋጫ ሆኗል። በኢትዮጵያ ውስጥ ሰላም ፈውስ አይደለም እያመጣ ያለው፣ የበለጠ ቅራኔን እያሰፋ።
የፖለቲካ እንትናችንን አስተሳሰባችንን ትንሽ ታርቆ የነበረውን እያሰፋው ያጋጨው ነው የመጣው እና ይህ አልነበረም የሚጠበቀው። በኢትዮጵያ ውስጥ የሚጠበቀው ምክክር ይህ አልነበረም። የሚጠበቅ የነበረው ለዘብተኛ የሆነ መካከለኛ የሆነ አንተ ትብስ አንተ ትብሽ እንባባል እንደሆነ ከባለፈው ተምረን የተሻለ ቤት እንገነባ እንደሆነ ቅርጸ መንግስታችንን ስርዓተ መንግስታችንን ገንብተን እርስ በርስ ከተላለቅንበት ከዚህ ፖለቲካ ወጥተን የተሻለ ቤት ሰርተን የጋራ ዝማሬ እንዘምር እንደሆነ ጥላቻችንን ትተን የፍቅር ዝማሬ እንዘምር እንደሆነ ነው ምክክር ኢትዮጵያ ውስጥ ተስፋ የተደረገ የነበረው እና ይሄን ያበላሹ ነው እነዚህ ሰዎች በታሪክ ይጠየቃሉ እና እኔ አሁን በጣም አሳስቦኛል ወንድሜ ድነካቸው በጣም ነው ያሳስበኝ እየከረረ ከሄደ አንደኛ የምክክር ጊዜያችንን እንደገና ሊያርቀው ነው ጉድጓዱን እያራቀው ይሄዳል አሁን ከዚህ በኋላ ምክክር ስናስብ ማለት ነው ብዙ ቂም ብዙ ቁርሾ ብዙ የቃላት ልውውጥ ሊፈጠር ይችላል የተጀመሩ ትብብሮች ሊፈርሱ ይችላሉ አሁን ስርዓቱንም በአንድ በኩል ተባብሮ ለመታገልም ቅራኔ እየተፈጠረ መጣና ይሄ ተቃዋሚውም ይሄንን ማየት አለበት መንግስትም እኮ ይፈልገዋል እኮ በአንድ በኩል ይችን አጀንዳ ይወረውርና እርስ በርሳቸው ሲባሉ ይከፋፈላሉ አማራ ኦሮሞ ሌላው እርስ በርሱ ይናቆራል ስለዚህ ጦር ወደ የመንግስት ለውጥ ላይ የሚደረግ ትግል ይረግባል ማለት ስለዚህ እንደ ተቃዋሚውም ይሄንን ስሌት ውስጥ አስገብቶ ይሄ በምክክር እንፈተዋለን በኋላ ቅድም ያልነው ነገር ነው መጀመሪያ እስቲ ለዛ ትላልቅ አጀንዳዎች አሉ ኢትዮጵያ ውስጥ በጣም ትላልቅ አጀንዳዎች እነሱ ሲፈቱ ከዛ በኋላ እንደ ዳንቴል ነው ሌላው እንደ ዳንቴል በጣም ቀላል ነው የሚሆነው የካፒታል ሲቲ መረጣ ጌጥ ነው የሚሆነን የትኛውን እናድርገው አንተ ግን እኮ ወንድም ገለታው ይቅርታ ልክ እኮ ነው አሁን ግን ያው ከፈረሱ ከጋሪው ፈረስ የምትለው የፊት መቅደም የነበረበት ወደኋላ መዋላ የነበረው የበፊቱ ሆነ ጋተን እረዳለሁ ምክንያታዊና ሳይንሳዊ ሐሳብ ማቅረብንም እረዳለሁ አሁን ግን አንተ የምትለው ካልሆነም ወንድም ገለታው ማለት እኮ ስላልሆነ የዳንቴል ጉዳዩ ነው ተተልትሎ ወይ እንትን ብሎ የምንደርስበት አልሆነም እኮ ነገሩ የድረስ ሆነና ብቻ ከየትም እጩ ዱቄቱን አምጩ ሆነና ተፈጣጠነ መንግስትም ተቋሚም በአጠቃላይ የምክክሩ ሂደት ዋናው ማጠንጠኛ የሆነው ያገዛዙ ስርዓት አዲስ አበባን የመሰልቀጥ ተግባር ላይ ተሰማራብን በህግም በፊት በዘልማድ በአንዳንድ ጉዳዮች ስልቀጣው ሄዶ ነበር አሁን ግን ህጋዊ ሽፋን ሰጥቶ የመሰልቀጥ የመጠቅለል ነገር ላይ ቀጥታ ተገብቷል አብን ምንድነው ያለው እንደውም በመጨረሻ የአዲስ አበባን ጉዳይ አጀንዳ መቆም መቻል አለበት እኮ ነው ያለው ከምክክሩ ሂደት መቆም መቻል አለበት እስከማለት ደረጃ ደርሷል ስለዚህ አሁን እኔ አንተ ቅድም ያልካቸው ሐሳቦች እንደምጋራ እንደሚቀበል ሁሉ መሆንም ያለበት እሱም ነው እንደምል ሁሉ አሁን ግን በዚህም በዚያም ተብሎ ይሄንን የማስፈጸም ሩጫ ላይ ነው ያለው በዚህ ጊዜ አይ ማድረግ የነበረባችሁ ይሄ ነው የምንለው ደረጃ ላይ አይደለም ማሆን ያለ ነው ምናልባት ሐሳቤን ተረድተኝ እንደሆነ ያ ተላልፈናል የሆነ መስመር በደንብ ተላልፈናል ምንም እንኳን ብንተላለፍ አሁን ላይ ደግሞ ቆመን መባል ያለበት በልኩ መባል አለበት ነው የኔ ሐሳብ ወንድም ገለታው እኔ ምናልባት በደንብ አልገለጽኩት እንደሆነ አላውቅም አሁን እነዚህ ችግሮች እነዚህ የቅደም ተከተል ችግሮች ብቻ አይደሉም ከመነሻውም የውቅር ችግሮችን አንስተናልና በብዙ መሰናክሎች በብዙ አሜኬላ ውስጥ ያለ ምክክር ስለሆነ ይሄ ችግር የሚጠበቅ ነው ማለት ነው እንደዚህ አይነት ኪሳራ ውስጥ እንደምንገባ መጀመሪያ ዴይ ዋን ነው ስንመካከር የነበረው ፕሮዳክቱ የዚህ ምክክር የተባለ ነገር ውጤቱ ግጭት ነው የሚያመጣው አንዱ መጋጫ አዲስ አበባ ምንም ጥያቄ የለውም ጦርነት ውስጥ ነው የሚከቱን ጽንፈኞች አሉ የሚቀልቡ አሞራዎችም አሉ አንዳንድ ጊዜ ቅድም ያልኩ ለኦሮሞ ጥቅም ስለቆሙ ሳይሆን ግን ይችን አጀንዳ ከአዳራሽ ቀልበው ወስደው ሊያሳትፉ የሚፈልጉትን ለማራገብ ይጠቀሙበታል የታጠቁ ካሉም በጣም ይጠቀሙበታል ከዚህ የተነሳ ዞሮ መርገብ ሳይሆን የሚመጣው የፖለቲካ መረጋጋት ሳይሆን የሚመጣው ችግሮች የበለጠ የጦዙ ሄደው አገር መንግስትም እንዳይረጋጋ እርስ በርስ ደግሞ ግጭትም ውስጥ እንድንገባ ያደርገናል ነው ያንን እያጨድን ነው ያለ ነው ይሄ ምክክር ኮሚሽን የተዘራውን እያጨደ ነው አጨዳ ጀምረናል ማለት ነው ግጭቶች ጀምረዋል እንግዲህ አሁን ገና ውሳኔ ሳይደረስበት ገና ጭቅጭቅ ላይ ነው ያሉት በሚል ነው ይሄ ሁሉ ትርምስ
ግን ውሳኔ ላይ ተደረሰ የሚል ነገር ቢመጣ ነገር አዲስ አበባ በዚህ እንደዚህ ትሆን በኦሮሚያ ስር እንድትሆን አውራጃ እንድትሆን ወይ በፌደራል ስር ሆና ኦሮሚያ መቀመጫም እንድትሆን የመሬት ባለቤትነቱ ምን የሚል ነገር ቢመጣ ያ ምክረ ሐሳብ ቀረበ ለመንግስት ይባል ምንድነው የሚሆነው? ይሄ ውጥረት ወዴት ነው የሚያድገው? ዝም ብሎ የቃላት ጦርነት ሆኖ ይቀጥላል ወይስ ሌላ ልቂት ሊያመጣ ይችላል ነው? ስለዚህ ከባድ ችግር ውስጥ ዘፍቀውናል እነዚህ ሰዎች። በመጀመሪያ ምሁር ጠል ናቸው። ይሄ ነገር በምሁራን ይታይ፣ መጀመሪያው ለለህቁም ይታይ። እነዚህ 4000 ሰዎች ሰበሰቡና ምን ሲሉ ሰማሁ ባለፈው አንዱ ምክክሩ የገጠመው ተግዳሮት ምሁራን ተጽዕኖ እያሳደሩ ነው። እውነተኛ ምሁራን ከሆኑ የምሁር ተጽዕኖ ጠልተን የት ነው ምን ደርሰው ነው? ምሁርማ ተጽዕኖ መፍጠር ነበረበት። እነዚህ ሐቀኛ ቢሆኑ ገለልተኛ ከሆኑ እነሱ ማቅጣጫ ማሳየት መቻል አለባቸው። ስለ ፌደራል ስርዓት ስለምን እነዚህ 4000 ሰዎችስ ምንድን ናቸው? እነማን ናቸው? ምክክር ኮሚሽኑ ያመጣቸው ናቸው አይደለም? የፖለቲካ ስልጣን የላቸው ምን የላቸው? ህዝብ አልመረጣቸው። እዚህ ምሁራን ተጽዕኖ የሚፈጥሩበት መንገድ መዘርጋት ነበረበት። ምክንያቱም አሁን ያሉ መተሳሰሪያ መርሆዎቻችን የህገ መንግስት መርሆዎቻችን በሙሉ ትልቅ ችግራቸው በምሁራን ያልታሹ ናቸው። እንደሚደነቃቸው ብዙዎቹ ከባድ ችግር ውስጥ የገባም። ስለዚህ የሚመረመሩ መሆን ነበረባቸው እና አጠቃላይ እኮ ነው በጣም የሚያሳዝነኝ እኔ በብዙ እንከኖች በብዙ ችግሮች ውስጥ እየተዘፈቀ ነው። ስለዚህ የአዲስ አበባ ጉዳይ ትንሽ ችግር ውስጥ ስለገባ እኔ ለአዲስ አበባ ህዝብ ነው ይሄንን ማለት አይ ቲንክ ያዳምጡን ወጣቶች አሉና በጥንቃቄ ተጠጋግተን መቆም ይኖርብናል። ክፉ ጊዜ ነው የመጣው። ችግር የሚፈታ ውይይት አይደለም እየተደረገ ያለው። ችግር ጠማቂ ነው፣ እርስ በርስ የሚያጋጭ ነው እና የእርስ በርስ ግጭቶች ደም መፋሰሶች እየሰበቁ ስለሆነ እነዚህ ሰዎች ወጣቱ ይህንን ለመከላከል ተደራጅቶ መጠበቅ ይኖርበታል። ወደፊት ተመካክረን እንፈታዋለን ወደሚል ዝግጅት የስነ ልቦና ዝግጅት ውስጥ መግባት ይኖርብናል የሚል ነገር ነው። ምናልባት አግኝቼ ከሆነ መልካም ያው ነው ያልከው ነገር ነው። ግን በተለይ ከተማው ላይ እንዲህ ካልተወሰነ ይሄ ነገር ካልሆነ እንፈጃለን፣ ጦር ማሰማርተናል፣ ዙሪያ ገቡን ከበናል የሚሉ ዋና ሐሳብ ጥያቄውን ሳቀርብ የነበረው ለነዚህ ኃይሎች በልኩና በአግባቡ ምላሽ መሰጠት አለበት። ምክንያቱም ምን መሰለ ወንድም ገለታው እና አብይ አህመድ የመንግስትን ስልጣን ይዘው በከተማው ላይ የሚፈልጉትን ነገር ለማስፈጸም ታች ላይ ያሉ ነው ያሉት። አብይ አህመድ፣ አዳነች አቤቤ እንዲሁም ሽመልስ አብዲሳ ቅድም ደጋግሜ ስገልጸው ዝም ብዬ አይደለም። ዶክተር ዮሴፍ የአዲስ አበባ ዩኒቨርሲቲ ፕሬዝዳንት፣ በሳቸው በኩል ደግሞ የሚፈጸም ነገር አለ። ምክክሩ ኮሚሽኑ ላይ ደግሞ ከ4000 ቁጥሩ የበዛው ቅድም ፓርቲዎቹ ሲገልጹ እንደነበሩት እኔ አይደለሁም ይሄን እያልኩ ያለሁት ቀድሞ የተያዘ የመንግስትን አቅጣጫ ፖሊሲን በአዲስ አበባ በድሬዳዋ እንዲሁም በሌሎች ወሳኝ ጉዳዮች ላይ ለማስፈጸም ጫና እየተፈጠረብን ነው ብለዋል። እንደነ ጸጋዬ አራርሳ የመሰሉና ሌሎች ደግሞ የኦሮሞ የፖለቲካን ጉዳይ እናቀነቅናለን የሚሉ አደባባይ ሰዎች ደግሞ ወጥተው በአዲስ አበባ ጉዳይ ላይ እኛ የምንፈልገው ያልሆነ እንደሆነ ምክክር ኮሚሽን የለ ምን የለም ዙሪያ ገቡን ወጥረን ይዘናል፣ የጠበቀ ኃይል አለ ወዮላችሁ ሲሉ ሐሳባቸውን ገልጸዋል። የኔ ነጥብ እነዚህ ኃይሎች በአንድም ይሁን በሌላ መንገድ የተለያዩ ቢመስሉ አንድ ሆነው በአዲስ አበባና በተለያዩ ጉዳዮች ላይ እንዲህ አይነቱን ነገር ከእውነትም ከምክንያትም ከታሪክም ማስረጃ የወጣ ነገር ይዘው መጥተው በማን አለብኝነት የዘር ፍጅት ሁሉ ሲጠሩ፣ በሌላ ወገን ደግሞ እውነት ሀቅ ምክንያት መሰረት እያለን ልናልፈው አይገባም። በእርግጥ ሂደቱ ላይ ተላልፈናል። ቅድም ለማለት የፈለኩት ይሄንን መቅደም የነበረበት ደረጃው ምን ነበረበት እሱ ሌሎች ነገሮች ዛሬ ሁሉም ወጥቶ ይሄን ከማለት በፊት ወንድም ገለታው አንተን ጨምሮ ሌሎችም ጥናታዊ ጽሑፍ ሁሉ በማቅረብ ስለ ጉዳዩ ስንል ነበር። ዛሬ ላይ ወጥቶ ግን ለሚባለው ነገር ግን ነው የኔ ነጥብ በአቻነት መልስ ሊሰጥ ይገባል። እንደዛ እንደሚሉት የኔ ናትና ዘምታለሁ አጠፋለሁ የሚባልባት ከተማ አለመሆኑ ታሪካዊ ማስረጃዎችን ማቅረብ ይቻላል። ከ16ኛው ክፍለ ዘመን በፊትም በኋላም ዛሬ የኔ ናትና የኔ ብቻ ናት በድፍረት ተወጥቶ ወደ ትውልድ ስፍራችሁ ሁሉ ካልሄዳችሁ አዝምተን እናቅዳችኋለን እስከመባል ደረጃ ተደርሷል። ታሪኮችን አስረጅ ነገሮችን ይዘን መነሳት እንችላለን።
ያ ሁሉ ነገር ይቅርና ግን የመጨረሻው 1999 የቤቶችና የህዝብ ቆጠራ ይዘን የከተማዋን ስብጥርን ማየት እንችላለን። ደጋግመን የምንለው አለ ምክንያት አይደለም ወንድም ገለታ። አማራ 47%፣ ኦሮሞ 19.5%፣ ጉራጌ 16.3%፣ ትግሬ 6.2%፣ ስልጤ 2.9%፣ ዶርዜ 1.5%፣ ወላይታ 1.1፣ ሌሎች ብሔረሰቦች 5.5 በቅደም ተከተላቸው የሚገኙ ብሔሮች ናቸው። ይህ መረጃ የኔ አይደለም፣ የማዕከላዊ ስታቲስቲክስ ኤጀንሲ ያወጣው። በቋንቋ ደግሞ በከተማው ላይ ይነገር የነበረው ቅድም ብሔሮች ያላቸው ደረጃ ስርዓተ ጥቅስ ውስጥ ይግባ ብሔር ጋር ምናምን በተገናኘ ያለኝ የግል አመለካከት ስላለኝ ማለት ነው። ብዙም በዚህ ነገር ላይ እኔ እምነት የለኝ። ግን ማንም ተነስቶ ግን የሌለ ነገር ከኪሱ መዞ አውጥቶ እንዳሻው ሲል ግን የተቀመጠ ማስረጃ ይዘን ወተን ግን እንዲመጋፈጥ ስላለብን ይሄንን ነው። ቅድም የገለጹ የብሔር ስብጥሩ ነው በከተማ ነው ይኖሩ የነበሩት በፐርሰንት በቁጥር መንግስት ባመነበት ቁጥር በቋንቋ ደግሞ ከሄድን ምክንያቱም ይሄንን ምን ለመሰለ የከተማውና የፌደራል ስራ ቋንቋ ራሱ የመወሰኑ ነገር በምክክሩ ሂደቱ ላይ ጭምርም ስላለ አማርኛ 71% በከተማው ላይ ይነገራል ከመቶ፣ ኦሮምኛ 10% ገለታ፣ ጉራግኛ 8.37%፣ 8.37%፣ ትግርኛ 3.6%፣ ስልጤ 1.82%፣ ወላይተኛ 1.05%፣ ሌሎች ቋንቋዎች 3.46%። ይሄንን የቁጥር ስብጥር ይዘን ስንነሳ ዛሬ ተከባል ትፈጃለ ከኛ ካልሆነ አለቀል ጦሩ ዙሪያ ገቡ እየጠበቀ ነው የሚል ዛቻና መስፈራሪያ በምን የመጣ ነው? ይሄ እንግዲህ 1999ን መሰረት አድርገን ወደ ኋላ ደግሞ የታሪክ አረዳድ ላይ ከሄድን ደግሞ ሌላ የሰማይና የምድር አሁን ግን እያልን ያለ ነው። በዚህ ቁጥርና ስብጥር የየድርሻችንን እናንሳ ሳይሆን ከተማዋ የነዋሪዋ የተወላጆች ነው። እንዲሁም የኢትዮጵያን በሙሉ መናገሻ ከተማ ናት። የአፍሪካም ጭምር የዓለም አቀፍ መንግስታት መቀመጫ ጭምር ነው መሆን ያለባት። ከዚህ በተረፈ የሆነ ብሔር ወስዶ የኔ የሚላት ከተማ አይደለችም። የትኛውም አደረጃጀት የትኛውም ብሔር የኔ ካልሆነ ወዮልህ ፈጃለሁ የሚል የትኛውም አካል ሊኖር አይገባም። ይህንን ደግሞ በቁጥር በእውነት በማስረጃ እንዲመጋፈጥ መቻል አለብን። ከዚህ አንፃር ነው ይህንን ሀሳብ ያቀረብኩት ወንድም ገለታ። ያ እረዳለሁ። እኔ ስጋት ምንድነው ትራፕ ውስጥ እንዳንገባ ነው፣ መንግስት ፍላጎት ውስጥ እንዳንገባ። አሁን መንግስት በተወሰነ ደረጃ መከፋፈል ፈልጓል፣ እርስ በርስ ማጋጨት። ይሄ ወልቃይት ላይ የሚጠቀምበት ነው። እንደምታውቀው በጣም የችግረው እንደሆነ ሮጦ ወልቃይት ይሄዳል። እዚህ አንዳንዴ ለአማራ ወግኖ ይሰጠዋል፣ አንዳንድ ጊዜ ደግሞ ትግራዮች ጋር ለብቻቸው ደግሞ ይነግራቸዋል። እና እነዚህ ወደ መንግስት የሚወረወሩ ጦሮች ሆሪዞንታል እንዲሆኑ የጎንዮሽ መልክ እንዲኖራቸው ይሄ የአብይ አህመድ ዋና ስትራቴጂ ነው። ድሬዳዋ ላይ ይመጣል፣ ሞያሌ ይሄዳል፣ አዲስ አበባ ግን ዋና ጉዳይ ነው። ስለዚህ ለዚህ ሰለባ ሆነን አንደኛ እርስ በርስ እንዳንተላለቅ፣ እንዳንጎዳዳ፣ ለትውልድ የሚተርፍ ቅራኔ እንዳናተርፍ መጠንቀቅ አለብን። ኦሮሞዎች፣ አማሮች፣ ትግሬዎች ቅድም ያልከው ሁሉ በሰላም ሊኖሩባት የሚገባ የሚኖሩባት ከተማ ናት፣ የሁላችን ናት አዲስ አበባ። እና አሁን የሚነሱ አንዳንድ ጥያቄዎች የስርዓተ መንግስት ጥያቄዎችን ቁጭ ብለን በሰከነ መንገድ ነው ማውራት ያለብን እንጂ ልክ ልክህን አሳይሃለሁ እና ሞክራለሁ፣ ያኛውም ደግሞ መጥቶ አስታጥቄ ደግሞ አዲስ አበባ ነው ወስዳታለሁ የሚለው ነገር ማን ነው የሚጠቅመው? እንደ ገላጋይ ይሆንና ይሄ በአንዳንድ በኩል አንዳንድ ጊዜ አዲስ አበባ ሊጨፈጭፉ የመጡትን መለስኳቸው ብሎ ደግሞ ነገር ሲያደርግ ታየዋል አብይ አህመድ። እና እንደዚህ አይነት እሳት ውስጥ ነው የገባ ነው ኢትዮጵያውያን ወገኖች። ሆይ በጣም ነው ማዝ ነው በእውነት በዚህ። ስለዚህ ይሄንን ጉዳይ ገንዘብ አድርገን በጥንቃቄ የተሞላበት እንቅስቃሴ ማድረግ ነው። ግን አንድ ደግሞ ማንሽረው ሀቅ ምንድን ነው? የዓለምን ተሞክሮ ማየት አለብን። ቤልጂየም ውስጥ ብራሰልስ እንደዚህ የማንነት ጥያቄ ያለባት እንደምታውቀው። እና ብራሰልስ አሁን ምንድነው የሚሉት የደች ተናጋሪዎች ግዛት ናት። መነሻዋ በታሪኳም ወደኋላ ያየ እንደሆነ የደቾች መናገሪያ ናት። በኋላ
ትራንስፎርም እያደረገች መጣች እየተለወጠች መጣች እና እነዚህ የፈረንሳይኛ ተናጋሪዎቹ 80% ደረሱ 80% ደረሱና የፈረንሳይኛ የሚናገሩ አሁን ማነው ዳች ቋንቋ ተናጋሪው 10% ምናምን ቢሆን ነው እና መጨረሻ ላይ እቺ ብራሰልስ የማናት ነገር ሲመጣ መጨረሻ ላይ የቤልጂየም ህዝብ ምንድነው ያደረገው ቼንጅ ለውጡን ተከትሎ ብራሰልስ የሁላችንም ናት የቤልጂየም በሙሉ መቀመጫ ትሁን ተብሎ ተወስኖ አሁን ዳቾችም ተነስተው እቺ የምንድነው እኔ አባቶች ጥጃ ማሰሪያ ነው ያለው እንደርጋጭ የምናምኖች የምናምን የሚለውን ትተው አሁን አብረው የሚኖርባት ከተማ ነው የሆነችው እና ይሄ ጉዳይ ላይ ኢትዮጵያን መድረስ መቻል አለብን አንዴ ነው ሁለተኛ ቁራጭ ነው የአዲስ አበባ ጥያቄ ቁራጭ ነው ኢትዮጵያስ እሺ በአጠቃላይ ወለጋስ የማን አሁን እኮ ወደዚህ እንመጣ እንደሆነ እኮ ነው ተስፋ የነበረኝ እኮ ባህር ዳር የማን ነው ይሄ ብሔርና መሬት የተጣበቀበት ሂሳባችን ልክ ነው ወይ አሁን እኮ ያ ነው ምርመራ የሚባለው የዚህ የምክክር ኢትዮጵያ ውስጥ እኮ ይሄንን ሪቪዥን ነው አይደል ክለሳ ነው የሚባለው የሐሳብ ክለሳ ሐሳቡን እኮ ልንከልሰው ነበር ልክ ነው ወይ ባህር ዳር የተባለች ከተማ የአማራ ብቻ ናት ወይ አድዋ የምትባል ከተማ አለች የትግራይ ብቻ ናት ወይ እኔ አማራው አያገባኝ ኦሮሞ ወንድሜ ጉተማ ያገባው ወይ በዛች ከተማ ኦባንግ የሚባል የጋምቤላ ወንድሜ ያገባው ይሄ ትክክል ነው የያዝነው መስመር ልክ ነው የተማረ ነው የተመከረ ነው የተዘከረ ነው ወይ የሚለው ነው እኮ ምክክር የሚያስፈልግ ስለዚህ ኢትዮጵያን በአጠቃላይ እንደገና ክለሳ ውስጥ አስገብተን አዲስ አበባን በዛ ማዕቀፍ ውስጥ ገብታ ይችን ከተማ የሁላችንም አድርገን የሁላችንን ናት አዲስ አበባ በተፈጥሮ የምታውቃት ናት በታንተ ደግሞ ተወልደም ያደግባት ናት እኔ በኋላ ነው የመጣሁት ግን ከልጅነቴ መመላለስ ስለነበረ ትልቅ አታችመንት ነው ያለኝ የጠበቀ የተሳሰረ እንትን ነው ያለኝና የሁሉ እናት ናት እቺ ከተማ በመሰረቱም ደግሞ አንድ መኪና የኔ ነው ትላለህ ለምሳሌ አሁን አንተ ያስከው እዛ ኮምፒውተር ያን ይድነቃቸው ይሄን የምጠቀምበት ኮምፒውተር ይድነቃቸው የማን የኔ ነው አይደለም ይሄ ዕቃ የኔ ነው ትላለህ ከተማ የኔ ነው እንዴት ይባላል ማአት ሰው እኮ ነው ያለበት እዛው ማአት ህንጻ እኮ ነው ያለበት ማአት የባለቤት እኮ ነው ኤምባሲ ሁሉ ነው ያለበት እኮ ምንድነው ያለበትና የአንድ ከተማን ዝም ብለህ ተነስተህ በተፈጥሮ እንደው የኔ ነው ሊባል የሚችል ነገር የለውም እና ያባላን ያለው ምንድነው ቅድም ያልነው እነዚህ የብሔር ፖለቲከኞች በተለይ ኢንስትሩመንት አርጋዋታል መጫወቻ ኳስ አርጋዋታል አዲስ አበባ ለሌሎች ጥያቄዎቻቸው ማስኬጅ አርጋዋታል ሌሎች ጥያቄዎች ይረቃሉ ረቀቅ ያሉ ናቸው ስለዚህ እንደ ማራገቢያ በቀላሉ ማሳያ አድርገው ስላዩት እያላተሙን ነው ያሉትና ጥንቃቄ ያስፈልገዋል ነገ ውሳኔ ሲወሰን ነገ መቼም በዚህ በአዲስ አበባ ላይ ውሳኔ ይኖራል አይደለም እንግዲህ አዲስ አበባ የሚያየው 500 ነው የሚባለው ይሁን ስንት እንደሆነ አላውቅም ይሄም ወሰነ ተብሎ 4000 ጋር ቀረበ ሲባል ኢትዮጵያውያን አዲስ አበባ ውስጥ የምትኖሩ ኦሮሞዎች አማሮች የትግራይ ልጆች እጅ ለእጅ ተያያዙ እኔ ይሄንን ነው እሳት ማብረድ አለብን በተለይ እነዚህ የኔ ነው ብለው ደግሞ መንግስትም ራሱ አደራጅቶ የሚልካቸው ከመጡ የመከላከል ስራ መስራት አለበት አዲስ አበባ የሁላችንም ናት የሚል ስሜት ይዞ ተቃቅፎ ይሄንን ክፉ ጊዜ ማለፍ ይጠበቅብናል የሚለው ዋይዝ ይመስለኛል መልካም ምናልባት በዚህ ሂደትና በእነዚህ ስጋቶች በከፍተኛ ሁኔታ ቀጥሎ ቢጠናቀቅ ይሄ ሀገራዊ ምክክር ኢትዮጵያን ያጸናታል ወይስ ለሌላ ዙርና የእርስ በርስ ግጭት እና የቡድን የበላይነት በር ከፍቶ ሌላ ንትርክ ውስጥና ቁጭት ውስጥ ጦርነት ውስጥ እልቂት ውስጥ ይከተን ይሁን ይሄንን ቃል ስናገር እያዘንኩኝ ነው ወዲጁ አይደል ምክንያቱም ይሄንን ስለ የሚባሉ ያየናቸው ምልክቶች ሁሉ ጭምር ስላለን ያሉብን ጦርነቶች ያሉብን አለመግባባቶች ይበቁናል እነሱ ራሱ ካቀማችን በላይ ሸክም ሆነውብናል አሁን ደግሞ ተጨማሪ በተለይ አዲስ አበባ ጉዳይ ለተጨማሪ እልቂት ለተጨማሪ ጦርነት ለተጨማሪ ንትርክ ይዳርገን ይሁን አየ ምንድነው እንደሚድነቃቸው ብዙ ጊዜ ሌላውንም አለማየት ማድረግ ጥሩ ነው እንላለን አይደለም መማር ጥሩ ነውና ምክክር
የሚባለው በራሱ ቅዱስ ነገር ነው ስሙ። ይህንን መጥላት ተገቢ አይደለም። ምክክር የሚለውን አንጠላም፣ ግን ምክክር ማኔጅመንት ይጠይቃል፣ ማስተዳደር ይጠይቃል፣ ጥንቃቄ ያስፈልገዋል ይላሉ የዛ ሙያ ባለሙያዎች። ጥንቃቄ ከጎደለን ግጭት ሁሉ ሊያመጣ ይችላል ነው። አሁን የመንን አነሳን ባለፈው እዚህ ጋር አይደል አንስተን ይመስለኛል። ከደጋገምን ይቅርታ አስተማሪ ስለሚሆን ነው። የመን ውስጥ የተፈጠረው ችግር ምንድን ነው መሰለ? የመን ልትሸከመው የማትችለውን በስነ ልቦና ያልተዘጋጀችበትን የምክክር ሀሳብ ነው ይዘው የመጡት። ምን አደረጉ? የመንን ለ6 የሚከፍል አውራጃ ፈጠው በቀለም አሳብደው አልኩ። በቃ በቀለም እንደው ጥሩ አድርገው ጥሩ ማፕ ሰርተው 6 ሆናለች የመን፣ የየመን ችግር ተፈታ፣ ፌዴራላዊ ስርዓት ሆናለች ብለው ይዘው መጡ። ይሄ ችግር ሲመጣ ደቡባዊያን የሚባሉት የደቡብ የየመን ሰዎች መጀመሪያ ያነሱት ነገር ምንድነው? እኛ ወደ ዩኒየኑ ወደዚህ ስንመጣ መጀመሪያ አንድ ሆነን ነበር የመጣ ነው። አሁን ከፈሉ ለሁለት አድርገዋቸው። ሁለት ሲያደርጉን እኮ ለእኛ እንትን ሊያደርጉን ነው፣ ሊበትኑን ነው ብለው ተነሱ። ሁቲዎች አመፁ። ምክክሩ ግጭትን አምጥቶ የመንን ይኸው ዶግ አመድ አደረጋል። ምክክር ማኔጅመንት ይጠይቃል። አገሪቱ ትሸከመዋለች ወይ? አሁን የአዲስ አበባን ውሳኔ የምትሸከምበት ምዕራፍ ላይ ናት ወይ? ጊዜ አልፏል። ለምሳሌ ያን አብይ አህመድ እንደመጣ ቢሆን ነው ያ ሁሉ ሰው ማነው ያ ደብረጽዮን ታስታውስ እንደሆነ ወልቃይት ለማንስ ቢሆን ለምን ኦሮሞ አይወስደውም? እኔ አሁን ወደ ሻሸመኔ ብሄድ ቀጥቅጣችሁ ልታባረሩኝ ነው? እዛ እኮ ሀገሬ ነው ሲል ነበር። ደብረጽዮን እኮ ይሄን የሚለው የሚገርም ነገር አይተዋል መቼም ቪዲዮ። ያ ጊዜ የምን ጊዜ ነበር? የምክክር ጊዜ ነበር። ያን ጊዜ የለሰለሱ ልቦች ተፈጥረው ነበር፣ በጎ ልቦች ተፈጥረው ነበር። ያን ጊዜ የሚመጣ ስትራክቸራል ቼንጅ ተሸካሚ ያለው ማለት። አሁን ጦርነት ውስጥ ነው ያለው። የፖለቲካ ቅራኔ በጣም ግሏል። ስለዚህ እነዚህ የጋሉ የፖለቲካ ሂደቶች ደግሞ አጀንዳ ይፈልጋሉ። አንዳንድ አጀንዳዎችን በጣም ያራግቧቸዋል። ስለዚህ ከምክክር ኮሚሽኑ ይነጥቁታል። ነጥቀው ወስደው መደራጃ ያደርጓል። ስለዚህ ይሄ ጉዳይ በተለይ አሁን የአዲስ አበባም ጉዳይ የፌዴራል ስርዓቱም ጉዳይ በአጠቃላይ ከፍተኛ ግጭትን እያመጣ ያለው አሁን ኦልሬዲ አምጥቷል። አሁን ያለውን ያየው እንደሆነ ለውስጥ ከቷል፣ ስድብ ውስጥ ከቷል። የነበሩ ፋብሪኮችን ሶሻል ፋብሪኮችን መልሶ እየበጣጠሰ ነው ያለው። ነገ ደግሞ ተግባራዊ ሆነ ወደ ግጭት ታስታውስ እንደሆነ አዲስ አበባ በነበርን ጊዜ አንድ ምንድነው የሆነ ያ ወንድማችን ዘፋኙ ማን ነበር ስሙ የተገደለ ጊዜ አጫሉ የተገደለ ጊዜ ነው። ስለዚህ ላይ ከእስክንድር ጋር ቢሮ ነበር የነበረው። ከአዲስ አበባ አካባቢ መጥተው የድሃ ታክሲ ሳይቀር ሰባብረው ሄዱ ሰዎች ነበሩ። ታስታውሳለህ? አዲስ አበባ ነበር አይደለም ያን ጊዜ ስብርብሯን። በስንተኛው ቀን እንደገና የአዲስ አበባ ህዝብ ተደራጅቶ ጠበቀ። የሚጠብቀው ስለሌለ ሀይ የሚልለት ስለሌለ በየሰፈሩ ተከላካይ አቆሙ እና ተከላከለ። እንደዚህ አይነት ጽንፈኛ የሆኑ ሰዎችን ቀስቅሰው ነገ አዲስ አበባ ላይ አዲስ አበባ የኛ ናት የሚሉ ኃይሎች ድንገት ወረው ገብተው ግጭት ውስጥ የሚያመጡበት ሁኔታ ሊፈጠር ይችላል እና ለዚህ ኢትዮጵያውያን ጥንቃቄ ነገን ያየ ጥንቃቄ በተለይ የብሔር ቅራኔ ውስጥ እንዳንገባ የኦሮሞ ወንድሞ እህቶቻችን ጋራ በጎረቤት ቅራኔ ውስጥ እንዳንገባ ነገ ተነስተን ቡና ስንጠጣ አዲስ አበባ አንቺ ናት እንዴ ኧረ እባክሽ ምናምን ብለህ እዛው ቦክስ ውስጥ እንዳይገቡ አጀንዳ እንዳይሆኑ እንደውም ይልቅ አሁን ይህ አይደለም አጀንዳችን ሌሎች አጀንዳዎችን ፈተን ኢትዮጵያን ወደ ማጽናት እንሻገራለን የሚሉ ወጣቶች የተነሱ እንደሆነ ተስፋ ይኖረናል። ከዛ ውጭ ግን አሁን እንደው ለጠየቀኝ ጥያቄ ግጭቶችን ኦልሬዲ ያመረተ ነው ያለው። ነገም በሌሎች አጀንዳዎች አዲስ አበባ በጣም ጋለ እንጂ የፌዴራል ስርዓቱ ራሱ አሬንጅመንት ላይ ለምሳሌ የወልቃይት ጉዳይ እንደምታውቀው አለ፣ የራያ ጉዳይ አለ፣ ድሬዳዋ ጉዳይ አለ፣ ሙያሌ ጉዳይ አለ። ደቡብ ውስጥ ማናውቃቸው ብዙ ቦታዎች አሉ። ይገርማል። ማናውቃቸው በጣም ብዙ ቦታዎች አሉ። እነዚህ ሁሉ
እነዚህ ሁሉ ላይ ቤንዚን እያርከፈከፈች ማዳት ሳይሆን እሳት የሚያቀጣጥል አይነት ሂደት ውስጥ ስለገባን እኔ ሐሳብ ይዞኛል። ነቃቸው ምክር አይሰሙም ወይ ደግሞ በተወሰነ ደረጃ አሁን አቁሞ ይሄንን ትንሽ ምንድነው አቁሞ እንዳለ ባለበት ሁኔታ ማለት ነው ባለበት ሁኔታ አቁሞ ለተወሰነ ጊዜ እንውሰድ፣ ሁኔታውን እናስብበት እና ተመልሰን ደግሞ ከስንት ወር በኋላ ጥሪ እናደርጋለን ብሎ ትንሽ ማቆሙም እኮ አንድ ነገር እኮ አንድ ወር እንጨርሳለን ብለው ነበር። አልሆነም። አሁን ትንሽ ቀን ጨምረው 4000 ሰው እየቀለቡ መከራ ሆኖባቸዋል መሰለኝ። እነሱም ቶሎ እንዲያልቅ ነው የሚፈልጉትና መከራ ውስጥ ነው የገባነው። ሁሌም በነጋሪት ቲቪ ቀርበ ለምሰጣቸው ሐሳቦች፣ ትንታኔዎች በእውነት በአድማጭ በተመልካቾቻችን ስም እኔውም እንዲሁ እጅግ አድርጌ አመሰግናለሁ። ክብረት ይስጥልኝ ወንድም ገለታው። እኔም እጅግ በጣም አመሰግናለሁ። የጊዜው ስለምትጋብዘኝ አመሰግናለሁ በጣም። አድማጭ ተመልካቾቻችን የነበረን ቆይታ ይሄን ይመስል ነበር። ካነሳነው ሐሳብ ይጠቅማል ይሆናል ያላችሁትን ነገር እንዳገኛችሁ ተስፋ አድርጋለሁ። በሌላ መሰናዶ እንዲሁ ደግሞ እንገናኛለን። እስከዛው ያላችሁበት መልካም ነው ይግጠማችሁ።